ትዋሻለህ? ለምን ውሸት ትሰማለህ? ማርያምን እናቴ ብዬ ስጠራት በጣም በኩራት ነው። እንኳን የኔ የአንድ ተራ የማረባ ሰው ይቅርና አልፋና ኦሜጋ የሆነው መጀመሪያና መጨረሻ የሆነው የሱ የትልቁ የሁሉን ቻዩ አምላክ እናት በሆዷ አድሮ ዓለምን የፈወሰ የሱም እናት ናት። እኔማ አንድ ተራ ግለሰብ ነኝ። እኔማ አንድ ተራ ሰው ነኝ እና በሷ መጠራት እሷን እናቴ ማለት እድል ነው እንጂ አለማወቅ አይደለም። እና እድለኛ ነኝ። ሰላምና ጤና የማርያም ልጆች በመላው ዓለም ያላችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የእመቤታችን ልጆች በመላው ዓለም በዚህ የዩቲዩብ ቻናል እንድንሰባሰብ ጥሪ እናደርጋለን። ሰብስክራይብ ያድርጉን። ዛሬ ሁለት አጀንዳዎች አሉ። ይህ የጎዳና ላይ ስብከት ወደፊት ምን ይዞ እንደሚመጣ አስፈሪ ነው። ሰሞኑን የእስልምና እምነት ተከታዮችም እንደዚሁ በየጎዳናው ሲያስተምሩ ይታያሉ። አላህን ተገዙ፣ የማርያምን አምላክ አላህን ተገዙ፣ የኢየሱስን እንደዛው የኤልያስን የነብይ መሐመድን አምላክ አላህን ተገዙ፣ ያኔ ነፃ ትወጣላችሁ። እኚህም አባት ደግሞ እንግዲህ ከመጠምጠማቸው ወይም ደግሞ ካለባበሳቸው ኦርቶዶክሳዊ ሊሆኑ ይችላሉ። ከዚህ ከፕሮቴስታንት አማኝ ጋራ ብዙ ህዝብ ተሰበሰበበት እንዲህ አይነት ሰጣ ገባ ህብረተሰብን ሊያጋጭና የህብረተሰብን አንድነት ሊሸረሽር ይችላል። ስለዚህ መንግስት በዚህ ጉዳይ ላይ ትኩረት አድርጎ ሊሰራ ይገባል ብለን እናሳስባለን። ብዙ ጊዜ ብዙ ነገር ተብሏል። ብዙ አጸያፊ ድርጊቶች በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክብሯን የሚናገር አስተምህሯን የሚሳደቡ አንዳንድ ጋጠወጥ ወይም ደግሞ ስርዓት የሌላቸው ሰዎች በእንደዚህ አይነት መልኩ ጎዳና ላይ ሲናገሩ እንሰማለን። እስቲ ቪዲዮን ተመልከቱት። ኪዳነ ምህረት ማርያም አይደለችም፣ ኢየሱስ ነው። አማርኛ ካወቅን ለማወቅ በጣም ቀላል ነው። ኪዳነ ምህረት ማለት የምህረት ኪዳን አይደለም። ከእግዚአብሔር ጋር ሰው ሊያስታርቅ ምህረት የሚባለውን ስርዓት የመሰረተው መስቀል ላይ ሞተውና የተነሳው ኢየሱስ ኖሩን ካመንክ ማነው ማርያም ነች ያለን? ለምን ትዋሻለህ? ለምን ውሸት ትሰማለህ? እንግዲህ የዚህ ወንድማችን ንግግር ምስጢረ ሥላሴ ያልገባው የጌታችን የኢየሱስ ክርስቶስ አምላክነትና ክብሩ ማንነቱን አለመረዳቱ ኪዳነ ምህረት የሚባለው ኢየሱስ ክርስቶስ ነው እንጂ ማርያም ወይም እመቤታችን አይደለችም ይላል። በመጀመሪያ ደረጃ ኪዳነ ምህረት ማለት ምን ማለት ነው የሚለውን ነገር በተወሰነ መልኩ ልግለጽላችሁ። የእመቤታችን ፍቅሯ፣ ረድኤቷ፣ በረከቷ አይለየን። እስቲ ሁላችሁም ኪዳነ ምህረት እናቴ በሉና አክብሯት፣ አመስግኗት። በኮሜንት ላይ የሷን ክብር ከፍ ከፍ አድርጉልኝ። እንግዲህ ኪዳን ማለት ውል፣ ስምምነት ማለት ሲሆን በገዢና በተገዢ መካከል ወይም ደግሞ በበላይና በበታች መካከል የሚደረግ ውል ወይንም ደግሞ ቃል ኪዳን ማለት ነው። እንግዲህ የምህረት ኪዳን የተባለችው ወላዲተ አምላክ ከልጇ ከወዳጇ ከጌታችን ከኢየሱስ ክርስቶስ ቃል ኪዳን ስለተገባላት በዚህ በመዝሙረ ዳዊት መዝሙር 88 ላይ ከመረጥኳቸው ጋራ ቃል ኪዳኔን አደረኩ ብሎ ልበ አምላክ ቅዱስ ዳዊት እንደተናገረው ከተመረጡ በላይ ከተመረጠች ከእመቤታችን ከወላዲተ አምላክ ከድንግል ማርያም ደግሞ በእርሷ ያመኑትን በእርሷ የታመኑትን ዝክሯን የዘከሩትን ስሟን ያነሳሱትን መቅደሷን ያሰሩትን ሰዎች እንደሚምርላት መሐሪው የሆነው የበላይ የሆነው ፈጣሪ የሆነው ይቅርባይ የሆነው ጌታ አምላክ መድኃኔዓለም
ፈጣሪያችን ለድንግል ማርያም ኪዳን አደረገላት፣ ኪዳን ገባላት። ኪዳን ሰጪው እርሱ የምህረት ኪዳን ገባላት ማለት ነው። በእኛና በአምላክ መካከል ሆና እንድታስታርቅ፣ ምህረት እንድታደርግ፣ ለሰው ልጆች ክብርና ሞገስ እንድትሆን አምላክ ኪዳንን አደረገላት ማለት ነው። የእግዚአብሔር ልጆች የጻድቅ መታሰቢያ ለበረከት ነው እንዲል ጠቢቡ ሰለሞን በመጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ፣ ልበ አምላክ ቅዱስ ዳዊት በመዝሙር 111 ቁጥር 8 ላይ የጻድቅ መታሰቢያው ለዘላለም ይኖራል እንዲል፣ ነቢየ እግዚአብሔር ኢሳይያስም በትንቢተ ኢሳይያስ ምዕራፍ 56 ላይ ከመር በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣቸዋለሁ እንዳለ ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሱ በላይ የሆነ የሌለ ነገር ግን ከእርሱ በታች ለሆኑ ለፍጥረታቱ ኪዳን ተቀባይ ፈጣሪ ኪዳን አይቀበልም። ኪዳን ተቀባይ ፍጡር ነው። ኪዳን ሰጪው ደግሞ ፈጣሪ ነው ማለት ነውና ለድንግል ማርያም ኪዳን ገባላት። ኪዳኑም እኛ ልጆቿን እንደሚምርልን እንደሚቅር እንደሚለን ነው ማለት ነው። ስለዚህ ይሄ ወንድማችን በዚህ ጎዳና ላይ በዚህ መልኩ መናገሩ በህብረተሰብ መካከል ግጭት፣ ለምሳሌ አንዱ ተነስቶ እንዴት ትላለህ ብሎ ይሆን ነገር ቢያደርገው ለሱም ለሁሉም ጥሩ አይደለምና እንዲህ ያሉ ድርጊቶች ቢታቀቡ መልካም ነው እላለሁ። እንዲሁም ደግሞ ይሄ የምታዩት እንግዲህ በጎዳና ላይ መጀመሪያ ያየነው ባህታዊ ወይንም ደግሞ መነኩሴም ሊሆኑ ይችላሉ፣ ኦርቶዶክስ ላይሆኑም ይችላሉ። በነገራችን ላይ የጠመጠመ ሁሉ ኦርቶዶክስ አይደለም። እርስ በርስ ተነጋግረውም ሊሆን ይችላል፣ ቤተክርስቲያንን ለማዋረድ ክብሯን ዝቅ ለማድረግ፣ ወይ ደግሞ ኦርቶዶክስ ሆነው ወንጌልን በገባቸው መልኩ እየሰበኩ እያገለገሉም ሊሆን ይችላል። ይሄ ሐሳውያን ግን እዛ መሃል የተሰባሰቡት የድግምት መንፈስ የምናምን መንፈስ ይላሉ። ይሄ ፍጹም ስህተት የሆነ ሐሳብ ነው ማለት ነው። አሁን ኦርቶዶክሳውያን በአንድ በኩል ወይም ደግሞ ሌሎቹ በአንድ በኩል ሆነው እንደዛ ተሰባስበው በቃላት በሚደረገው ጦርነት ወደ ግጭት ቢመራ ይሄ ለሀገርም ጥሩ አይደለም። ስለዚህ እንዲህ ያሉ ድርጊቶች ቢስተካከሉ እላለሁ። በሁለተኛ ደረጃ የተመለከታችሁት ቪዲዮ ደግሞ የእህታችንን የሳሚ እናት በሚባል በቲክቶክ አካውንት የምትታወቀው እህታችን ነው። እህታችን እንደተናገረችው ቀድሞ የፕሮቴስታንት ቤተ እምነት ተከታይ የነበረች፣ ዳሩ ግን በብዙ መረዳት እግዚአብሔር አምላክ ከዛ ሕይወት ወጥታ ዛሬ በክርስቶስ ኢየሱስ ቤተክርስቲያን በኦርቶዶክሳዊት ርትዕት ቤተክርስቲያን እንደመጣች የመጣችበትን ሁኔታ አስረድታለች። ለእመቤታችን ለድንግል ማርያም ለእናታችን ያላትን ፍቅርም ገልጻለች። ማርያምን እናቴ ብዬ ስጠራት በጣም በኩራት ነው። እንኳን የኔ የአንድ ተራ የማረባ ሰው ይቅርና አልፋና ኦሜጋ የሆነው መጀመሪያና መጨረሻ የሆነው የሱ የትልቁ የሁሉን ቻዩ አምላክ እናት በሆዷ አድሮ ዓለምን የፈወሰ የሱም እናት ናት። እኔማ አንድ ተራ ግለሰብ ነኝ። እኔማ አንድ ተራ ሰው ነኝ እና በሷ መጠራት እሷን እናቴ ማለት እድል ነው እንጂ አለማወቅ አይደለም። እና እድለኛ ነኝ። ቤታችንም ስትገልጻት ዓለም ለብዙ ሰዎች ክብር እየሰጠ ለድንግል ማርያም ክብር አንሰጥም ማለት ይሄ እጅግ አስነዋሪ እንደሆነ እንዲህ መረዳት ላይ መድረሷ እጅግ በጣም ደስ የሚያሰኝ፣ ብዙዎችም ከዚች እህታችን ልትማሩ የሚገባ እውነት ነው ማለት ነው። ኦርቶዶክሳዊነት ክርስቶሳዊነት ነው። እመቤታችንን ወላዲተ አምላክን ማክበር ኢየሱስ ክርስቶስን አምላካችንን ፈጣሪያችንን ማክበር ነው። ስለዚህ እህታችንን በእውነት እንኳን ደህና መጣሽ፣ ዘመንሽ ፍጻሜሽ በእግዚአብሔር ቤት ይሁን እያላችሁ በኮመንት እንድታበረታቷት በዚህ አጋጣሚ እንገልጻለን። የማርያም ልጆች ከዚህ በላይ ሆነው ይበዛሉ፣ ይሰፋሉ። የማርያም የሆኑ ሁሉ ክርስቲያኖች ናቸው። የማርያም የሆኑ ሁሉ ኢየሱስ ክርስቶስ አምላካቸው ነው። ኢየሱስ ክርስቶስ ይጠብቃቸዋል። ኢየሱስ ክርስቶስ
ፈጣሪ ጌታ አምላክ መድኃኒት አድርገው ያመኑ ናቸው። ሁላችንም የማርያም ልጆች ነን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህንን የማርያም ልጆች ሚዲያ ቤተሰባችን ከዚህ በላይ በልተን እርስ በርስ እንድንማማር በሐሳብ እንድንረዳዳ መልካም ምኞታችን ነው። የማርያም ልጆች ሚዲያ ሰብስክራይብ ያድርጉ።